ሀብል በክፍል 19 እንግዲህ አጸደ ወይዘሮ መነን ማለት ነው የሀብልን እናት እንዳገኘቻት እና የሀብል እናት ደግሞ በጣም ባለሀብት እንደሆነች ከካናዳ እንደመጣች ሰምታ ነበረ። ያ ነገር እንግዲህ እሷ ሀብልን ታውቃታለች። ሀብል ናት ብላ ያስተዋወቀቻት ደግሞ ለሀብል እናት ኩኩሻን ነው ማለት ነው። አጸደ እንግዲህ ይህን ነገር ስለሰማች አንቺ ከገንዘቡ ማታከፍኝ ከሆነ ለሀብል እናት ኩኩሻ ትክክለኛ ልጇ እንዳልሆነች እናገርብሻለሁ ብላ እያስፈራረሻት ትገኛለች። ኩኩሻ ደግሞ እንግዲህ ፍቅረኛዋን ያስገደለችው አጸደ እንደሆነች ስለምታውቅ ከዚህ በፊት እንግዲህ ከነ እዝራ ቤት ስትወጣ ንቄ ካልገደልኳት አንቺ ነሽ አይደል ፍቅረኛዬን ያስገደልሽው መቼም በሰላም አትኖሪም ብላ ልትደበድባት ሞክራ ነበረ። ግን በሰዓቱ እዝራ ስለነበረ ልትመታት አልቻለችም። እንግዲህ ድጋሚ እዛ ቤት መታ ስታያትኝ ድጋሚ ለመማታት ሞክራ ነበረ። ግን እባክሽን ረፊ አጸደ ይሄን ነገር አውቃለች። ስለዚህ ለሀብል ሄዳ ከተናገረች ድራማው ያልቅለታል። ለምን ድራማው ያልቅለትም? ሲጀመር መቅረት ይችላል ከፈለገ። ግን እሷን አልለቀትም እገላታል ያለች እየተገለገለች ነበር ኩኩሻ ማለት ነው። አጸደም እንግዲህ እባክሽን ከዚህ ሂጅልኝ አጸደ፣ አሁን ሴትዮ ከመጣች ትጠራጠረናለች። ስለዚህ አንቺ የፈለግሽውን ነገር ሁሉ አደርግልሻለሁ ከዚህ ውጭ ብላ በስንት መከራ እንግዲህ አስወጣታለች ማለት ነው። ኩኩሻ እውነት ለመናገር በጣም ነው የምታናደው። ከሀብል ጋር ትታወቃለች። ሀብል ከብዙ አመታት ማለት መነን ስታሰቃያት እንደኖረች ታውቃለች ማለት ነው። ወይ ደግሞ ወይዘሮ ዘነቡ እንደምታሰቃያት ታውቃለች። በዛ ላይ እናቷን አጥታ እንዳደገች እያወቀች እሷም ወላጅ አልባ ነው ያደገችው። ስለዚህ እውነቱን ነገር ለሀብል መናገር ሲገባት እሷ ግን ለገንዘብ ብላ ማይሆን ነገር ውስጥ ገብታለች ማለት ነው። እንግዲህ ከዚህ በፊት ከነ እዝራ ቤት ሄዳ ነበርና እንዴ ሀብልና ኩኩሻ ትታወቃላችሁ እንዴ? አሁን እንታወቃለን። ሀብል ራሱ ኩኩሻ እንዴት ነች? በጣም ተቀይረሻል። ያው አለባበሷን አይታት በጣም ተቀይራለች። ያን አለባበስ የለበሰችው ደግሞ ሀብልን ለመምሰል ነው ማለት ነው። ምክንያቱም የሀብልን እናት ለመተዋወቅ አንቺ ሀብልን ትመስያለሽ ስላለቻት ወይዘሮ ዘነቡ ማለት ነው። ያ የዱርዬ አይነት አለባበሷን ትታ ልክ እንደ ሀብል ለብሳ ልጇን ለመምሰል እየሞከረች ነው ያለችው ማለት ነው። እንግዲህ ወይዘሮ ዘነቡ ድጋሚ ሀብልን እየጎዳቻት ነው። እናቷ ልጄ ብላ ፈልጋ መታሳለ እሷ ግን በእሷ ፋንታ ሌላ ሰው ነው ወስዳ ያስተዋወቀቻት ማለት ነው። ይህን ሁሉ ነገር እያደረገች ያለችው እንግዲህ ለገንዘብ ብላ ነው። ከዚህ በፊት እኔ ሀብልን ለማሳደግ ብዬ ያልከፈልኩት ዋጋ የለም። እሷን ለማሳደግ ብዬ በየሰው ቤት እየሄድኩ ልብስ እያጠብኩኝ በጣም መከራዬን በልቼ ነው ያሳደግኳትኝ። ግን እውነት ለመናገር ሀብል ከዚህ በፊት ስለ ወይዘሮ ዘነቡ ስትናገር በጣም ስትደበድባት እንደነበረና እንዲሁም ደግሞ ማለት በምጥሚጣ ስታጥናት እንደነበረ ተናግራለች። እና ሀብልን ብታስታውቃት ትክክለኛ ልጇን ሀብል በቃም ሁሉም ነገር ትናገርብኛለች፣ እንዳሰቃየኋች ወይ ደግሞ ብዙ ነገር እንዳደረግኳት ትናገርብኛለች። ከዛ ገንዘብ አላገኝም ብላ ስላሰበች ይመስለኛል ወይዘሮ ዘነቡ ይሄን ያደረገችው ማለት ነው። ሀብልን በጣም ነው የምጥራት። እንደውም ላንቺ ምንም አይነት ነገር አይገባሽም። ከዚህ በፊት እስር ቤት ገብታ ላንቺ ይሄ ነው የሚገባሽ፣ መውጣት ራሱ ላንቺ አይገባሽም ብላ ወቅሳት ነው የሄደችው ማለት ነው። ግን ሀብል ምንም አላደረገቻት። እኔ ግን ወይዘሮ ዘነቡ ይሄን ብታደርግ ምንም አይገርመኝም። ኩኩሻ ግን ይሄን ማድረግ አልነበረባትም። ሄዳ በድብቅም ቢሆን ለሀብል መናገር ነበረባት። እናትሽ መጥታለች፣ ግን ወይዘሮ ዘነቡ እኔን ነው ወስዳ ያስተዋወቀቻት። ይህን ደግሞ ያደረገችው ለገንዘብ ብላ ነው ብላ እውነቱን ብትነግራት ደስ ይል ነበረ። እሷ ግን ይህን ሁሉ ነገር እያወቀች ለገንዘብ ስል የማላደርገው ነገር የለም ብቻ ጠቀም ያለ ገንዘብ ይከፈለኝ እንጂ ችግር የለውም ብላ ታስማምታለች ማለት ነው። የሀብል እናት ደግሞ ትክክለኛ ልጇን ያገኘች መስሏትን በጣም ደስተኛ ሆና እባክሽን ልጅ እስካሁን ድረስ ላደረግኩት ነገር በጣም ይቅርታ አድርጊልኝ፣ ማለት እኔ አንቺን ጥዬሽ የሄድኩትኝ ተመቻችቶኝ ወይ ደግሞ ተመችቶኝ አይደለም፣ በሰዓቱ በጣም ከባድ ችግር ገጥሞኝ ነበረ እና ለዛ ነው ትችሽ የሄድኩሽ ብላው ለኩኩሻ እየነገረቻት ነበረ። እንግዲህ ኩኩሻ ፍቅረኛዋ ቢኒ ስለሞተ በጣም አዝናለች። በዛ ላይ ደግሞ የቢኒ እህትም ስለታመመች ሂዳ አይታ ስለነበር ከነ እዝራ ቤት በዛ ምክንያት ተረብሻ መተተኝታ ነበር እና የሀብል እናት እሷን እያየቻት ድንገት ስትነቃ ቆይ የኔ ልጅ ምን ሆነሽ ነው? ሆኑ ምንም ደህና አይደለሽም፣ ፊትሽ አባብጧን እና ደግሞ በጣም የተረበሽ ትመስያለሽ እና የተረበሽው በዛች በታመመችው ህጻን ልጅ ምክንያት ብቻ ነው? እባክሽን ንገሪኝ ብላ እየጠየቀቻት ነበረ። አዎ በዛ ምክንያት ብቻ ነው፣ ሌላ ምንም አይነት ምክንያት የለም። እንደዛ ከሆነ እባክሽን ዛሬ ከኔ ጋር ጊዜ እናሳልፍ። ቆይ ምን አይነት ጊዜ ነው የምናሳልፈው? በቃ አንቺን ከዚህ ሙድ ለማውጣት ወደ ውጭ መውጣት አለብን እና ተነሽ ብላ እንዴት ብዬ ነው አሁን እንደዚህ ፍቅረኛ የሞቶ አሁን ቀብሬን የመጣሁት ብዬ የምነግራትኝ እያለች ነበር ኩኩሻ በውስጧ ማለት ነው።
እንግዲህ ስለ ከፋሽ ወደ ውጭ እሄዳለሁ ብላ ወደ ውጭ ሳትሄዳ ብዙ ነገር እያወራቻት ነበረ። ወደ ውጭ ሀገር ትሄዳላችሁ፣ ልጅ ወይዘሮ ዘነቡ ከአንቺ መለየት አትፈልግም። ስለዚህ ከአንቺ ጋር ወደ ውጭ ሀገር ትሄዳለች። ምን ትሄዳለች? አዎ። ምን ነው እናትሽ እንድትሄድ አትፈልጊም እንዴ? እናትሽ ነው ያልሽው? ማለቴ ወይዘሮ ዘነቡ። አይ ከዚህ በፊት ወደ ውጭ ሀገር የመሄድ ሀሳብ እንዳላት አላውቅም ነበረ። አዎ የኔ ልጅ ግን ላንቺ ብላ ነው። ላንቺ ብላ ብዙ ዋጋ እንደከፈለች ነግራኛለች። ብዙ ነገር አንቺን ለማሳደግ ብዙ ዋጋ ከፍላለች። በዛ ላይ ቤትም ሆነ የራሷ የሆነ መተዳደሪያ የላትም። ግን በዚህ ሁኔታውን ራሱ አንቺን ወስዳ ማሳደጓ ምን ያህል የልጅ ፍቅር እንዳላት ነው የሚያሳየው ስትል ማለት ነው። ኩኩሻ ያው የእሷን የወይዘሮ ዘቡነቡን ተንኮል ስለምታውቅ ልክ ነሽ እያለኝ ነው ስታወራት የነበረ ማለት ነው። እና አሁን ወደ ውጭ አብረን ልንሄድ ነው። ሁሉም ነገር በአንቺ ይወሰናል። ምክንያቱም እኔ ከአንቺ ተለይቼ መኖር አልፈልግም። ግን ደግሞ ወይዘሮ ዘነቡን ከአንቺ መለየት አትፈልግም። ደግሞ አልፈርድባትም። ምክንያቱም አንቺን ለማሳደግ እንደነገረች ብዙ ዋጋ ከፍላለች ብላ እንግዲህ ስታወራት እና ደግሞ ኩኩሻ ወላጆች እንደሌሏት የሏትም ማለት ጎዳና ነው ያደገችው። ግን እንደዛ ስትል እንዴት እናት እንደዚህ ነው እንዴ እያለች ነበር። በእርግጥ ትክክለኛ እናቷ ባትሆንም እናቴ ብሎ መጥራት አማሬ ምናምን ብላ ሂዳ መታጠቢያ ቤት ላይ እያለቀሰች ነበር ማለት ነው። እውነት ለመናገር በጣም ነው ያናደደችኝ ኩኩሻ። ምክንያቱም እንደዚህ በፍጹም ማድረግ አልነበረባትም። ለገንዘብ ብላ የሰውን እናት አሁን የሀብልን ደስታ ነው እየነጠቀቻት ያለችው። ለእሱ አልታወቃትም። ሀብል እንግዲህ በጣም ታዝን ነበር በተደጋጋሚ። እኔ እኮ ማንም አይፈልገኝም፣ እናቴ ራሱ ሆስፒታል ወልዳ ጥላኝ ነው የሄደችው እና የሆነ ቀን መታ ለምን ሆስፒታል ጥላኝ እንደሄደች መጠየቅ እፈልጋለሁ፣ ለጥያቄ መልስ እፈልጋለሁ እያለች በተደጋጋሚ በጣም እያዘነች ነበር። እና ይህን ነገር እያወቀች ኩኩሻ ግን ለራሷ ለገንዘብ ስትል የሀብልን ደስታ ወይ የእናትነት ፍቅር ነጠቀቻት ማለት ነው። ወይዘሮ ዘነቡ ይህን ብታደርግ ኩኩሻ ግን ይህን ማድረግ አልነበረባትም። ምክንያቱም ያለ ወላጅ ማድረግ ያለ እናት ማድረግ እንዴት እንደሆነ ስለምታውቀው ሀብልን መረዳት ነበረባት ማለት ነው። እሷ ግን ምንም ልትረዳት አልቻለችም። ግን በስተመጨረሻ እውነቱ ይታወቃል። እዝራ ደግሞ እስኪ የት ሄዳ ነው? ወይ እህቴ የለችም እንዴ? አይ ሜርሲ እኮ ከክፍሏ እየወጣች አይደለም እና ምግቡን እየበላች አይደለም፣ የእሷ ነገር ግራ አጋብቶኛል ስትል ማለት ነው። እንዴ ምን ሆና ነው ልጄ እያሉ ነበር ጋሽ። እሷ ግን ምንም አልሆነችም። ይሄን ነገር ያደረጉትኝ ከአጸደ ጋር ተመካክረው ነው ማለት ነው። ይኸውልሽ ሜርሲ ለትንሽ ጊዜ ምግብ ትደብቂያለሽ። ከዛ ምግብ እንደማይበላ ሰው መስለሽ ኩርትም ብሎሽ ትቀመጫለሽ። ከክፍልሽ መውጣት የለብሽም። ከዛ እዝራና ወንድሜ እስክንድር እንዲያዝኑልሽ እና እንዲያምንሽ ማድረግ አለ። ስለ መከራቻት ነው እንደዛ እያደረገች ያለችው ማለት ነው። እናቱ እስክንድር እስኪ ልጅ ምን ሆነች ሲተነስች ሄጅ ላይ ያስል እዝራ አይ አባዬ ችግር የለው ምን ያሳለው ብሎ ሄዶ ምን ሆነች ነው እህቴ ለምንድነው ከክፍልሽ የማትወጪው? አይ እኔም ማዚሁ ብቸኝነቱ ይሻለኛል። እኔን እኮ ማንም አይፈልገኝም። እንደውም መኖር በጣም ነው የሰለቸኝ። ምን ማለት ነው እህቴ? እንደሱ ማለት የለብሽም። አንቺ እኮ ሲጀመር የቀየረችሽ አጸደ ናትኝ። አንቺ የድሮ እህቴ አይደለሽም። እባክሽን ወደ ድሮ እህቴ ተመለሽ እያላት ነበር ማለት ነው። እሷም እንግዲህ እባክህ ወንድሜ ተረዳኝ፣ እኔ አልገደልኳትም ያንተን ፍቅረኛ፣ ጭራሽ ከእሷ ሞት እጅ የለበትም ብላ እዝራን ለማሳመን እየሞከረች ነበረ። እና እባክህን ይቅርታ አድርግልኝና እንደ በፊቱ እኔም ደስ ይለኛል እህቴ፣ የድሮ እህቴ እንድትመለስልኝ እፈልጋለሁ። ግን ከአጸደጋ ሆነሽ ላምንሽ አልችልም። እሺ ይቅርታ አታደርግልኝም? ይቅርታ ማደርግልሻለሁ ግን ላስብበትኝ። ብቻሽን እዚህ አትቀመጭ ነይ ቶሎ ውጭ ብሎ እዝራም ከሄደ በኋላ ማለት ነው ለአጸደ ደውላ ይኸውልሽ አጸደ እዝራ መጥቶ ነበር እና አካውንትሽንም ብር ላስገባልሽ እያለኝ ነው። አረ በፍጹም ከእንግዲህ በኋላ እንደዚህ ስልሽ እሺ እንዳትዪው። ምክንያቱም በደንብ አንቺ እነሱን ማሳመን አለብሽ። ከዛ በኋላ የፈለግሽውን ነገር ማድረግ ትችያለሽ እያለች እየመከረቻት ነበር ማለት ነው። እንግዲህ ነገር የምታወራው ከወይዘሮ ዘነቡ ጋር ተቀምጣ ነበር። ወይዘሮ ዘነቡ ቆይ አንቺ ልጅ ምን እያደረግሽ ነው? ድጋሚ እዝራና እስክንድር ላይ ምን አይነት ተንኮል እየሰራ? አንቺ ምን ይመለከትሻል? እዝራንና ወንድሜን ምንም አልቻልናቸውም ማለት እነሱን ለማጃጀል እየሞከርን ነው። እና ደግሞ አንቺም እኮ ወደዛ ቤት እስክንድርን ይቅርታ ጠይቀሽ ብትመለሽ ጥሩ ነበር፣ ከኛ ጋር ትተባበሪ ነበረ። ቆይ እንዴት ብዬ ነው እስክንድርን ይቅርታ ጠይቄ ወደ ቤት የምመለሰው? እንደዚህ በቀላሉ ይቅርታ የሚያደርግልኝ ይመስልሻል? አዎ እያደርግልሻል። በዛ ላይ አንቺ ሚስቱ ነሽ፣ ብዙ ጊዜ አብረሹ ኑሮሻል እያለቻት ነበር ማለት ነው። አጸደ በጣም ሰክራ ነበረ። እና እስክንድር ማለቴ እዝራ እንደዚህ በቀላሉ የሚሸወን ልጅ አይደለም። ሲጀመር ዝም ብላችሁ ነው የምትለፉትኝ። አረ ምንም አልቻልናቸውም። እዝራ እስክንድር ሀብል ሆኖ ሶስታቸውን ልንችላቸው አልቻልንም። እኔና ሜርሲ ግን አንቺ ብታግዥም ሁሉም ነገር ይሳካን እያለቻት ነበር ለወይዘሮ ዘነቡ።
ወይዘሮ ዘነብ እንግዲህ አቶ እስክንድር ጋር የነበረችው ለገንዘብ ብላ ነበር። አሁን ግን በሀብል እናት ምክንያት ገንዘብ ስላገኘች ወደዛ ቤት ለመመለስ ሀሳቡም እቅዱም የላትም ማለት ነው። ይህን ነገር ያወቀች ቀን በጣም ነው የምታዝን ማለት ከወይዘሮ ዘነቡ ይልቅ በኩኩሻ በጣም ታዝንባታለች። በእርግጥ ይህን ያህል ቅርርብነት የላቸውም። አንድ ጊዜ ዱርዬ ሰዎች የዋህ ናቸው፣ ልባቸው ንጹህ ነው ምናምን ይባላል። ግን ኩኩሻ ላይ ያ ነገር የለም። በእርግጥ ጥሩ ልጅ ናት ግን በዚህ ልክ ሀብል ላይ እንዴት እንደጨከነችባት ማለት ወላጇን ማግኘት አለባት። በሰው ደስታ የሚደሰት ሰው አለ አይደለ? እሷ የራሷ ወላጅ እስክታገኝ ድረስ የሀብልን እናት እንደ እናት አድርጋ መቀበል አልነበረባትም ማለት ነው። ማለት ሀብልን መስላ መሄድ አልነበረባትም። ትክክለኛ እናቷን ማግኘት የነበረባት ሀብል ነበረች ማለት ነው። በሀብል ፈንታ ሄደችው ደግሞ ኩኩሻ ናት። ይህ ሁሉ እንግዲህ የሚደረገው ለገንዘብ እንዲሁም ደግሞ ወደ ውጭ ሀገር እንድትወስዳቸው ልጅ ናት ብላ። ግን የሀብል እናት በጣም ተሳስታለች። እዚህ ጋር ዲኤንኤ ማድረግ ነበረባትኝ። ያንንም ለማድረግ አላሰበችም ማለት ነው። አጸደ ጋር ካልተስማሙ ምናልባት አጸደ ለሀብል ሂዳ እውነቱ ትነግራት ትችላለች ማለት ነው። ኩኩሻን በውሸት ልጅሽ ናት ብላ ለእናትሽ አስተዋወቃት እንደዚህ ብላም ብለው ሁሉም ነገር ልትነግራት ትችላለች። ግን አጸደ ሀብልን በጣም ስለምጠላት ይህን ነገር አላደርግም፣ ስለዚህ አብረን ብንካፈል ይሻላል ብላ ከወይዘሮ ዘነቡ ጋር እየተስማሙ ነው የሚገኙት። በዚህ በኩል ደግሞ የቢኒ ትንሽ እህት እና ሀብል እየተንከባከቧት ይገኛሉ። ወይ እህቴ ግን አክስቴ ሀብል ግን በጣም ምግብሽ ይጣፍጣል እና ደግሞ መች ነው ልጅ የምትወልጂው እያለቻት ነበረ። እዚያ ደግሞ ሲያወሩ ተደብቆ እያያቸው ነበር። እዚያ በከባድ ሀዘን ውስጥ ይገኛል። ማለትም ሜርሲ እና ጸደ ይህን ሁሉ ነገር እንዳደረጉ ሲያስብ ይች ህፃን ልጅ ያለ ወንድም ማስቀሯት፣ ቆይ ይህ ምን አይነት ጭካኔ ነው እያለን በብዙ ነገር እያዘነባቸው ይገኛል። አጸደ ግን አሁንም ተንኮል መስራቷን አልተወችም ማለት ነው። አሁንም ተንኮል እየሰራች ነው ያለችው። በዚህ በኩል ከወይዘሮ ዘነቡ ጋር ገንዘብ ለማግኘት ብላ የወንጀል ተባባሪ ሆናለች። በዚህ በኩል ደግሞ የሜርሲን ድርሻ ለመውሰድ ከወንድሟና ከአባቷ ጋር እያጣላቻት ነው የምትገኘው። ሜርሲ ግን የመሰላት እሷን እየረዳቻት ነው። ወይ አክስቴ አንቺ ባትኖሪ ምን ይውጠኝ ነበረ ነው የምትላት። ግን እሷ ይህን ነገር እያደረገች ያለችው ለሜርሲ ብላ ሳይሆን ለራሷ ጥቅም ብላ ነው ማለት ነው። ሜርሲም እንግዲህ ከጊዜ በኋላ ይገባታል። ምክንያቱም የእሷን ድርሻ በራሷ ስም ካዞረችላት በኋላ ዙራ አታያትም። ምክንያቱም ይህን ሁሉ ነገር እያደረገች ያለችው እሷ ራሱ በቃ ገንዘብ ፍለጋ ነው እንጂ ሌላ ሜርሲን ለመደገፍ ብላ አይደለም። ሜርሲ ደግሞ አምናታለች ማለት ነው። አክስቴ አንቺ ባትኖሪ እንዴት ነበር መሆነው ብላ እሷን ጭራሽ እንደ ጥሩ ሰው እየቆጠረቻት ትገኛለች ማለት ነው። ከዚህ በፊት እንግዲህ እዝራ ወንድሜ እንዳልሆነ ለአባቴ ነግሬዋለሁ ስትላት እንዴት እንደዚህ ታደርጊያለሽ ብላ እንቅ አድርጋት ነበር፣ ልትገላት ነበር ማለት ነው። አንቺ የተረገምሽ እንዴት እንደዚህ ታደርጊያለሽ? ሚስትሬን እንዴት በቀላሉ አውጥተሽ ትናገሪያለሽ? ብላ ኧረ እባክሽ አክስቴ ተይ ልሞት ነው ብትላት ሞቺ መሞት ነው የሚገባሽ ብላ ሲጣርጋት፣ ከዛ ግን እሷ በዛው ራሷን ስትስት ማለት ነው። አጸደ ደንግጣ ወይኔ ጉዴ ሞትሽ እንዴ ሞትች ያለች በጣም ተደናግጣ ነበረ። እንግዲህ ውሃ ስትደፋባት ነው የተነሳችው ማለት ነው። ሜርሲ እንዴ አክስቴ ገለሽ የነበር እኮ ምን ሆነሽ ነው? ሲጀምር እኔ አንቺ ነገርሽ ብዬ አልነገርኩትም። እኔ ራሴ ዲኤንኤ አድርጌ ተጠራጥሬ ዲኤንኤ እንዳደረግኩ ነው ለአባቴ የነገርኩትኝ። ቆይ እንዴት እንደዚህ ታደርግኛለሽ? ሜርሲዬ ይቅርታ አድርጌልኝ ነው ያለችው። እንግዲህ ስላልሞተች ፈጣሪዋን እያመሰገነች ነበረ። እንግዲህ አጸደ ለገንዘብ ብላ ምንም የማታደርገው ነገር የለም ማለት ነው። ሀብል ግን ምስኪን በዚህ በኩል ለምንድን ነው እዝራ ማለት ነው ለምን ኩኩሻን እዚህ ቤት ሰራተኛ አድርገን አናመጣትም እያላት ነበረ። እንዴ ኩኩሻ ግን ምግብ መስራት የምትችል አይመስለኝም። እና ምን ችግር አለው? አንቺ ታሳያት የለ እንዴ? ግን ኩኩሻ ምን አይነት ሰው ነው? ስለ ራሷ መናገር አትፈልግም። ሌላ ስራ እንደሌለት ግን እርግጠኛ ነህ እዝራ እያለችው ነበረ። እና የሆነ ስራ ጀምራለች፣ ግን ምን እንደጀመረች አላውቅም፣ ህገ ወጥ ነገር ይመስለኛል ብሎ እየነገራት ነበር ማለት ነው። እንግዲህ እሷ የገባችበት ስራ ይሄ ነው። ከወይዘሮ ዘነቡ ጋር ነው። ከዚህ በፊት እዝራ ሊጠይቃት ነበረ፣ ግን ለመናገር ፈቃደኛ አይደለችም። አንተ አይመለከትም ነው ያለችው ማለት ነው። ግን ኩኩሻ ከዚህ በላይ ማስመሰል የለባትም። እውነቱን መናገር አለባት ለሀብል እናት ማለት ነው። እና እያወሩ ያለ እንግዲህ በመሀል ደውላለት ነበረ። አንተ ግን ለምንድነው በዚህ ልክ ስለ ኩኩሻ ማወቅ የፈለግከው? አይ ምንም ልጅቷ በጣም ታሳዝነኛለች እያለ ነበር እዝራ ማለት ነው። እንግዲህ ኩኩሻ ለእዝራ ደውላለታለች። የደወለችለት ስለ ሀብል እናት ልትነግረው እንደሆነ ተስፋ እናደርጋለን። መናገር አለባት፣ ምክንያቱም ከዚህ በላይ ራስ ወዳድ መሆን የለባትም። እሷ እናትና አባትን አጥቶ መኖር ማደግ እንዴት እንደሚጎዳ ስለምታውቅ ሀብልንም መረዳት አለባት። ስለዚህ እሷ ተጎድታለች፣ እናቷ ፈልጋት ከመጣች እናቷን ማግኘት አለባት ብላ የሰው ደስታ ሰልፋ መስጠት አለባት እንጂ አስመስላ በሰው እናት፣ በሰው ደስታ፣ በሰው እድል መደሰት የለባትም ብዬ አስባለሁ። ኩኩሻ እውነቱን መናገር አለባት። እንደምትናገርም ተስፋ አደርጋለን። እንግዲህ በክፍል 20 ይመስላል። በክፍል 1 ምን ይፈጠራል የሚለውን እናያለን። ቶቼ
ላይክ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን በኮሜንት ላይ ያስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።